اعتزل ذكر الأغاني والغزل حذيفة رضي الله عنه وأرضاه ከሌሊት አንድ ቀን ከነብዩ ጋር ብሬ የሌሊት ሶላት ሰገድኩኝ። ሩኩዕ ላይ ሲሆኑ ሱብሓነ ረቢየል ዐዚም ይሉ ነበር። ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚደህ ይሉ ነበር። ስጁድ ላይ ሲሆኑ ደግሞ ሱብሓነ ረቢየል አዕላ ይሉ ነበር ብለዋል። በእነዚህ በሁለት የዝቅታ ሁኔታዎች ላይ ለአላህ ራሳችንን ዝቅ የምናደርግባቸው ግንባራችንን መሬት ላይ ምንደፋበት ወቅትና ሁኔታ ላይ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ እንላለን። ሩኩዕ ላይ ሱብሓነ ረቢየል ዐዚም የላቀው ጌታዬ አላህ ከጉድለት ከእንከን ሁሉ ጠራ ጥራት ይገባው። ሱብሓነ ረቢየል አዕላ ስጁድ ላይ ስንሆን ደግሞ ከፍ ያለው ጌታዬ ጥራት ይገባው ከጉድለት ከእንከን የጠራ ጌታ ነው በማለት የአላህን ተባረከ ወተዓላ ሙሉነት ሀያልነት ከጉድለት የጠራ መሆኑን እንመሰክራለን፣ እንደጋግማለን። ሶላት ውስጥ በእያንዳንዱ እንቅስቃሴ ላይ የተወደዱ የተደነገጉ የዚክር የዱዓ አይነቶች አሉ። ሶላት ውስጥ ያለው ፋቲሐና አተሕያቱ ብቻ የሚመስላቸው ሰዎች አሉ። ከዛ ውጭ ያሉ አዝካሮችን ዱዓዎችን ከእያንዳንዱ እንቅስቃሴ ጋር ተያይዘው መደረግ ያለባቸው ዚክርና ዱዓዎችን የማያውቁ ብዙ ሙስሊሞች አሉ። ልንማር፣ ልናነብ፣ ልንሰማ የሰማነውን ልንተገብር ወደ አላህ የሚያቃርቡ አጅር እንደሚያስገኙ የተነገረላቸው አላህ የሚወዳቸው ዚክርና ዱዓዎችን እንደምንም ሐፍዘን በየቦታቸው ልናደርግ ይገባል። ሩኩዕ ላይ ጌታችሁን አድቁ፣ ስጁድ ላይ ዱዓ ላይ በርቱ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ መቅቡል ይሆናል ብሏል። ስጁድ በአረብኛ ዱዓ ማድረግ የማይችል ሰው በራሱ ቋንቋ ማድረግ ይችላል። የመማር እድል ካለው በቀላሉ የሚማር ከሆነ መማር ይጠበቅበታል። የሚያስቸግረው ከሆነ ለመማር ከመጣር ጋር ግዴታውን ዚክር ካደረጉ በኋላ ስጁድም ላይ ይሁን ከተህያቱ ከተሸሁድ በኋላ በራስ ቋንቋ ዱዓ ማድረግ ይቻላል። የተወሰኑ ዑለሞች ሱና ላይ ብቻ ነው የሚቻለው ፈርድ ላይ አይቻልም የሚል አቋም አላቸው። ነገር ግን ትክክለኛው ፈርድም ላይ ሱናም ላይ ግዴታውን ዚክርና ዱዓ ካረጉ በኋላ ለምሳሌ ስጁድ ላይ ሱብሓነ ረቢየል አዕላ የሚለውን አንድ ወይም ሶስት ጊዜ ካሉ በኋላ በራስ ቋንቋ ዱዓ ማድረግ ይቻላል። አተህያቱን ጨርሰው ሶላት አለ ነቢ ካወረዱ በኋላ በራስ ቋንቋ የፈለጉትን ዱዓ ማድረግ ይቻላል። ምክንያቱም ሐዲስ ላይ ثم ليتخير من الدعاء أعجبه ተሸሁድን ከጨረሰ በኋላ አንዳችሁ ሶላት አለ ነቢ ካወረደ በኋላ ደስ ያለውን ዱዓ ያድርግ በል። ليس من يقطع طرقا بطلا إنما من يتقي። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد ዛሬ በአላህ ፈቃድ ምንማማረው ከሩኩዕና ከስጁድ ጋር ተያያዥ የሆኑ ዚክርና ዱዓዎችን ይሆናል። ዚክርና ዱዓ ለአላህ ተባረከ ወተዓላ መተናነሳችንን እሱን ማላቃችንን የምንገልጽባቸው ለየት ያሉ አካላዊ ዒባዳዎች ናቸው። አካላችን ለአላህ ተባረከ ወተዓላ ዝቅ ያለ ምላሳችንም በዚህ ሁኔታ ላይ ስንሆን ሊያደርገው የሚገባ ዒባዳ አለ። ኢማሙ ሙስሊም ረሒመሁላህ ተዓላ ከአብዱላህ ብን አባስ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሩኩዕ ላይ ጌታችሁን አልቁ፣ ስጁድ ላይ ደግሞ ዱዓ ላይ ጥረት አድርጉ፣ ዱዓ ብዙ ብለዋል። በዚህም መሰረት ሩኩዕ በብዛት አላህን የምናወድስበት፣ የምናጠራበት፣ የምናልቅበት፣ ስጁድ ደግሞ ከዚህ በተጨማሪ ዱዓ የምናበዛበት ሓልና ሁኔታ ነው። ከነብዩ የተገኙ ስጁድ ላይ የሚባሉ የተለያዩ ዱዓዎች አሉ። ሩኩዕ ላይም የሚደረጉ ውዳሴዎች አሉ። በተወሰነ መልኩ ውስጣቸው ላይ ዱዓም ጭምር ያዘሉ። ከስጁድና ሩኩዕ ዱዓዎች ውስጥ አንዱ ኢማሙ ሙስሊም ከሑዘይፋ ባስተላለፉት ሐዲስ ላይ የተነገረው ዚክር ነው። ሑዘይፋ ረዲየላሁ ዐንሁ ወአርዳህ ከሌሊት አንድ ቀን ከነብዩ ጋር ብሬ የሌሊት ሶላት ሰገድኩኝ። ሩኩዕ ላይ ሲሆኑ ሱብሓነ ረቢየል ዐዚም ይሉ ነበር። ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚደህ ይሉ ነበር። ስጁድ ላይ ሲሆኑ ደግሞ ሱብሓነ ረቢየል አዕላ ይሉ ነበር ብለዋል። በእነዚህ በሁለት የዝቅታ ሁኔታዎች ላይ ለአላህ ራሳችንን ዝቅ የምናደርግባቸው ግንባራችንን መሬት ላይ ምንደፋበት ወቅትና ሁኔታ ላይ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ እንላለን። ሩኩዕ ላይ ሱብሓነ ረቢየል ዐዚም የላቀው ጌታዬ አላህ ከጉድለት ከእንከን ሁሉ ጠራ ጥራት ይገባው። ሱብሓነ ረቢየል አዕላ ስጁድ ላይ ስንሆን ደግሞ ከፍ ያለው ጌታዬ ጥራት ይገባው ከጉድለት ከእንከን የጠራ ጌታ ነው በማለት የአላህን ተባረከ ወተዓላ ሙሉነት ሀያልነት ከጉድለት የጠራ መሆኑን እንመሰክራለን፣ እንደጋግማለን። ፈሰብሕ ቢስሚ ረቢከል ዐዚም
ፈሰብሕ ቢሐምዲ ረቢከ ወስተግፊርሁ የሚሉ የቁርአን አንቀጾች አሉ። ጌታህን ከማላቅ ጋር አወድሰው፣ አጥራው፣ አልቀው የሚል መመሪያ ቁርአን ላይ ወርዷል። ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም ሶላት ላይ ተግብረውታል። ሱብሃነ ረቢየል አዕላ፣ ሱብሃነ ረቢየል ዐዚም የሚለው እዚህ ውስጥ ይካተታል። ይሄን ያለ በሙሉ ጌታውን አልቋል፣ አወድሷል። ወከዛሊክ ቡኻሪና ሙስሊም ከአኢሻ ረዲየላሁ ዐንሃ እንዳስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም ሩኩዕና ስጁድ ላይ ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ ማለትን ያበዙ እንደነበረ ተነግሯል። ሱብሓነከ አላሁመ ረበና ወቢሐምዲክ ጌታችን ሆይ ጥራት ይገባህ ከምስጋና ጋር የተመሰገንክ በመሆንህ፣ አላሁመ እግፊር ሊ አላህ ሆይ ማረኝ የሚል ትርጉም ያለው ትልቅ ዱዓና ውዳሴ። በተለይ ኢዛ ጃአ ነስሩላሂ ወልፈትሑ የሚለው ሱራ ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ የሚለውን ሶላት ውስጥ መደጋገም ጀምረዋል። ይሄን ዝክር በብዛት ያደርጉ ነበር ብለዋል እናታችን አይሻ ስጁድም ሩኩዕም ላይ። ፈሰብሕ ቢስሚ ረቢከል ዐዚም የሚለው የሱረቱል ዋቂዓ 74ኛው አንቀጽ ሲወርድ ደግሞ ኢጅዐሉሃ ፊ ሩኩዕኩም ይሄን ሩኩዓችሁ ላይ አድርጉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም በሉ ማለታቸው። ወከዛሊክ ኢማሙ ሙስሊም ከእናታችን አይሻ ባስተላለፉት ሌላ ሐዲትም ነብዩ ሰለላሁ ዐለይሂ ወሰለም ሩኩዕ ላይ ስጁድ ላይ ሲሆኑ ሱቡሑን ቅዱሱን ረቡል መላኢከቲ ወሩህ ይሉ ነበር። አላህ ተባረከ ወተዓላ የተቀደሰ ነው፣ ከእንከን ከጉድለት ሁሉ የጠራ ነው። ረቡል መላኢከቲ ወሩህ የሁሉም መላኢኮች፣ ወሩህ የመላኢኮች ሁሉ አለቃ የሆነው የጅብሪልም ጭምር ጌታ ፈጣሪ ተንከባካቢ የሆነው አላህ ጥራት ይገባው የጠራ ነው የተቀደሰ ነው ይሉ እንደነበረ ተነግሯል። ይሄም ከስጁድና ሩኩዕ ዚክሮች መሃል አንዱ ነው ማለት ነው። በግዴታነት ሩኩዕ ላይ ቢያንስ እንኳን አንድ ጊዜ ሱብሓነ ረቢየል ዐዚም ማለት፣ ስጁድ ላይ ደግሞ ቢያንስ አንድ ጊዜ ሱብሓነ ረቢየል አዕላ ማለት ዋጅብ ነው። ይህ ቃል ራሱ ነው መባል ያለበት ሌላ አይቻልም የሚል አቋም ያላቸው የዲን ሊቃውንት አሉ። በየትኛውም መልኩ ሱብሓነ ረቢየል ዐዚም ይሁን ሱብሓነ ረቢየል አዕላም ይሁን ሱቡሑን ቅዱስ ረቡል መላኢከቲ ወሩህ በማለትም ይሁን ሌሎች የተስቢህ አይነቶችን አላህ የምናጠራባቸው ቃላቶችን በመጠቀም ግዴታው መወጣት ይቻላል የሚል አቋም ያላቸው ዑለሞች አሉ። ነገር ግን ዋናው መታወቅ ያለበት ሩኩዕ ላይ ስጁድ ላይ አላህን ማወደስ ግዴታ ነው። በላጩ ሱብሓነ ረቢየል ዐዚም ሩኩዕ ላይ፣ ሱብሓነ ረቢየል አዕላ ስጁድ ላይ ቢያንስ አንዴ ማለት ነው። በላጭ የሚባለው የተሟላ ዝቅተኛ ቁጥር 3 ማድረግ ነው። 5 7 9 11 ማድረግም ይቻላል ይሻላል ለብቻ ሲሰግዱ በተለይ። አሊያ ደግሞ ረዘም አድርገን እንስገድ ብለው ተስማምተው የሚሰግዱ ጀማዓዎች ሲሆኑ አንዱን ዝክር መደጋገምም ይቻላል። የተለያዩ ከነብዩ የተገኙ ዝክሮችንም ማለት ይቻላል። በተለይ አርዝመን በምንሰግድበት ጊዜ ትርጉሙን ከማወጋ የሚሉትን ያሰቡና ያስተነተኑ ሊሆን ይገባል። አንድ አይነት ዝክር ብቻ ሁሌ ሲደጋግሙ ሊለመድም ስለሚችል መቀያየሩ በላጭና የተሻለ ነው። ወከዛሊክ ኢማም አቡ ዳውድና ነሳኢ ሌሎችም ከዐውፍ ኢብኑ ማሊክ እንዳስተላለፉት ከረሱሉ ጋር ሰለላሁ ዐለይሂ ወሰለም አንድ ሌሊት አብሬ ሰገድኩኝ። ከዛም ሩኩዓቸው ላይ ሱብሓነ ዚል ጀበሩቲ ወልመለኩቲ ወልክብሪያኢ ወልዐዘመህ ሲሉ ሰማኋቸው። ስጁድም ላይ ይሄንኑ ይሉ ነበር ብለዋል። ኢዘን ከሩኩዕና ከስጁድ ዝክርና ውዳሴዎች ዱዓዎች አንዱ ሱብሓነ ዚል ጀበሩቲ ወልመለኩቲ ወልክብሪያኢ ወልዐዘመህ ማለት ነው። ጀበሩት ማለት የአሸናፊነት የኃያልነት ባለቤት የሆነ ማለት ነው። መለኩት ማለት ደግሞ የንግስና ባለቤት የሆነ ማለት ነው። ስልጣኑ ንግስናው ከፍ ያለ የበዛ የሰፋ አሸናፊነቱም የላቀ የሆነው አላህ ተባረከ ወተዓላ ከጉድለት ከእንከን ሁሉ ጠራ። ወልክብሪያኢ ወልዐዘመህ የኩራት የልቅና የትልቅነት ባለቤት የሆነው አላህ ጥራት ይገባው ከእንከን ከጉድለት የጠራ ነው የሚል ትርጉም ያለው አላህን ተባረከ ወተዓላ የምናወደስበት የዚክር የውዳሴ አይነት ነው። ኩራት ከአላህ ውጪ ላለ አካል አይፈቀድም አይወደድም። የሚወደስ ባህሪም አይደለም። ለአላህ ሲሆን ግን ጥሩ የሚገባው ባህሪ ነው። ከአላህ ውጪ ያለ አካል ከኮራ ለአላህ እንጂ ለማንም የማይገባም ባህሪ ተላብሷል። ራሱን ከአላህ ጋር አጋርቷል። ለዚህም ነው ኢማም አቡ ዳውድ ዘግበው አልባኒ ሶሒህ ባሉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ኩራት የኔ ኩታዬ ነው
ልቅና ደግሞ የኔ ሽርጤ ነው ከነዚህ አንዱን የተሻማኝ እሳት ላይ ጥለዋለሁ ወረውረዋለሁ ብለዋል አላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የነቢ ሐዲስ ነው፣ የአላህ ንግግር ነው። የሐዲሱ መልእክት ከኩራት መከልከል ነው። ሁለቱም የአላህ ባህሪያት ናቸው፣ ለአላህ እንጂ ለማንም አይገቡም። ይህ ባህሪ ላይ አላህን ለመጋራት የሞከረ አላህ ተባረከ ወተዓላ በእሳት እንደሚቀጣው የሚያሳይ ሐዲስ ነው። ስለዚህ ስጁድ ላይ ሩኩዕ ላይ አላህን ስናወድሰው የኩራት የልቅና የታላቅነት ባለቤት የሆንክ ጌታ ሆይ ጥራት ይገባህ እንላለን። እንደዚሁ ሩኩዕና ስጁድ ላይ ከሚደረጉ የዝክር የዱዓ የውዳሴ አይነቶች ሌላኛው ኢማሙ ሙስሊም ከዓሊ ብን አቢ ጣልብ ከነቢ በዘገቡት ሐዲስ ላይ የተነገረ የዝክር አይነት ነው። ይኸውም ነብዩ ሰለላሁ ዐለይሂ ወሰለም ሩኩዕ ላይ ሲሆኑ اللهم لك ركعت وبك آمنت ولك أسلمت خشع لك سمعي وبصري ومخي وعظمي وعصبي ይሉ ነበር። ከሩኩዕ ቀና ሲሉ ደግሞ اللهم ربنا لك الحمد ملء السماوات وملء الأرض وملء ما بينهما وملء ما شئت من شيء بعد ይሉ ነበር። سجود ሲወርዱ ደግሞ اللهم لك سجدت وبك آمنت ولك أسلمت سجد وجهي للذي خلقه وصوره وشق سمعه وبصره تبارك الله أحسن الخالقين ይሉ ነበር ብለዋል። اللهم لك ركعت ጌታዬ ሆይ ላንተ ነው ያጎነበስኩት ሩኩዕ ያደረግኩት ካንተ ውጪ ለማንም ሩኩዕ አላረግም አላጎነበስም። ወቢከ አመንቱ በአንተ ጌትነት ብቸኛ አምላክነት አምኛለሁ። ወለከ አስለምቱ ላንተም እጅ እግሬን ሰጥቻለሁ። ያዘዝከኝን ለመታዘዝ የከለከልከኝን ሁሉ ለመከልከል ዝግጁ ነኝ። خشع لك سمعي وبصري ومخي وعظمي وعصبي ጆሮዬ፣ አይኔ፣ አጥንቴ፣ አእምሮዬ፣ ጭንቅላቴ፣ ነርቬ ላንተ ዝቅ ብሏል ተናንሷል እያሉ አላህን ያወድሱ ነበር። ከሩኩዕ ሲነሱ ደግሞ اللهم ربنا لك الحمد አላህ ሆይ ላንተ የተሟላ ምስጋና ይገባህ። ሚልአ السماوات وملء الأرض ሰማይን ምድርን የሚሞላ وملء ما بينهما በሰማይና ምድር መሃል ያለውንም ስፍራ የሚሞላ وملء ما شئت من شيء بعد ከሰማይ ከምድር በመካከላቸው ካለው ስፍራ ውጪም ከዛ በኋላ ተጨማሪ አንተ የምትፈልገውን ሁሉ ነገር ሊሞላ የሚችል ምስጋና ውዳሴ ይገባህ፣ አወድስሃለሁ፣ አጠራሃለሁ፣ አመሰግንሃለሁ ይሉ ነበረ። ወደ ስጁድ ሲወርዱ ደግሞ አላህ ሆይ ለከ ሰጀድቱ ላንተ ስጁድ ተደፋሁ፣ በአንተ አመንኩኝ፣ ላንተ እጅ እግሬን ሰጠሁኝ። ሰጀደ ወጅሂ للذي خلقه ፊቴ ለፈጠረው ጌታ ተደፋ። ወሰወረሁ ቅርጽ ላስያዘው ላስተካከለው። ወሸቀ ሰምዐሁ ወበሰረሁ ጆሮ አይን ላበጀለት ጌታ አላህ ግንባሬ ተደፋ ስጁድ አደረገ። ተባረከላሁ አሕሰኑል ኻሊቂን ያማረ የሆነው ፈጣሪ አላህ መልካሙ በዛ ችሮታው በዛ እያሉ አላህን ያወድሱት ነበር። ምንኛ ደስ የሚል መተናነስ የተሞላበት አላህን ተባረከ ወተዓላ በሚገባ የምናልቅበት የዚክርና የዱዓ አይነት ነው። ከሩኩዕ ስንነሳ ሰሚዐ አላሁ ሊመን ሐሚደህ እንላለን። ከዛ በኋላ ነው ይሄ የምንለው። ኢማም ከሆነን ወይም ብቻችን ከሆነን ሰሚዐ አላሁ ሊመን ሐሚደህ እንላለን። አላ ኺላፊን በይነ አህሊል ዒልም። ማእሙም ከሆነን ረበና ወለከል ሐምድ ረበና ለከል ሐምድ ብለን እንነሳና ከዛ በኋላ ሚልአ ሰማዋት ወሚልአ አልአርድ ሌሎችንም አዝካሮችን እንላለን። ሶላት ውስጥ በእያንዳንዱ እንቅስቃሴ ላይ የተወደዱ የተደነገጉ የዚክር የዱዓ አይነቶች አሉ። ሶላት ውስጥ ያለው ፋቲሐና ተህያቱ ብቻ የሚመስላቸው ሰዎች አሉ። ከዛ ውጪ ያሉ አዝካሮችን ዱዓዎችን ከእያንዳንዱ እንቅስቃሴ ጋር ተያይዘው መደረግ ያለባቸው ዚክርና ዱዓዎችን የማያውቁ ብዙ ሙስሊሞች አሉ። ልንማር፣ ልናነብ፣ ልንሰማ የሰማነውን ልንተገብር ወደ አላህ የሚያቃርቡ አጅር እንደሚያስገኙ የተነገረላቸው አላህ የሚወዳቸው ዚክርና ዱዓዎችን እንደምንም ሐፍበን በየቦታቸው ልናደርግ ይገባናል። ከሩኩዕ ስንነሳ ሰሚዐ አላሁ ሊመን ሐሚደህ ማለት አላህ ተባረከ ወተዓላ ያመሰገነውን ሰው ይሰማል፣ ምስጋናውን ይቀበላል፣ ጀዛውን ይከፍላል ማለት። ከሩኩዕ ሲነሳ ሰሚዐ አላሁ ሊመን ሐሚደህ ብሎ اللهم ربنا لك الحمد ملء السماوات وملء الأرض وملء ما بينهما وملء ما شئت من شيء بعد ያለ ሰው ይሄን ዚክር የሚያደርግ ሰው የሱና የመላእክቶች ዚክር የተገጣጠመለት ሰው غفر له ما تقدم من ذنبه ያለፈ ወንጀሉ ይሰረዝለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቡኻሪና ሙስሊም ከአቡ ሁረይራ እንደዘገቡት ልክ ፋቲሐ ቀርተን አሚን ስንል የኛ አሚን ከኢማሙ ጋር በአንዳንድ ዘገባዎች ከመላእክቶች ጋር የተገጣጠመ እንደሆነ አሚን ማለቱ ወንጀል ያሰርዛል ተብሏል። እዚህም ጋር ሰሚዐ አላሁ ሊመን ሐሚደህ اللهم ربنا لك الحمد ካለን ይህ ቃል ወንጀላችን እንዲማር ያደርጋል። ይሄ ትልቅ ሀብት ነው። ያለ ብዙ ድካም የሚገኝ የአላህ ጸጋ ነው፣ ስጦታ ነው። ለአላህ ያለን ምስጋናም ላቅ ያለ እንደሆነ የምንገልጽበት ዝክር ነው። ሰማይን ምድርን የሚሞላ በሰማይና ምድር መሃል ያለውንም ክፍተት
በሰማይና ምድር መሃል ያለውንም ስፍራ የሚሞላ አንተ የፈለከውን ያክል አመሰግንሃለሁ አወድስሃለሁ ያለን አላህ ተባረከ ወተዓላ ባሮቹ ሲያመሰግኑት ይወዳልና በሁሉም አጋጣሚ አላህን ልናመሰግን ይበልጥ ደግሞ ሶላት ውስጥ አላህን ልናወድሰው ልናመሰግነው ይገባል። ለዚህ ነው በአንዳንድ ሐዲሶች ላይ ኢማም ሙስሊም ከአቡ ሰዒድ እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ረበና ለከል ሐምዱ ሚልአ ሰማዋቲ ወልአርዲ ወሚልአ ማ ሺእተ ሚን ሸይኢን በዕዱ ካሉ በኋላ አህለ ሰናኢ ወልመጅድ የውዳሴ የልቅና የክብር ባለቤት ነህ አላህ ሆይ አሐቁ ማ ቃለ አልዓብዱ ወኩሉና ለከ ዓብድ ሁላችንም ያንተ ባሪያ ነን። ባሮችህ ከተናገሩት ንግግር ሁሉ ይበልጥ ሐቅ እውነት የሆነ ንግግር ቢኖር አንተን ማወደስ ነው። አንተ የውዳሴ የልቅና የአሸናፊነት የክብር ባለቤት መሆንህን መግለጽ ነው። ይሄን የተናገረ ሁሉ ንግግሩ ሐቅ ነው ይሉ ነበር። ከዛም اللهم لا مانع لما اعطيت ولا معطي لما منعت ولا ينفع ذا الجد منك الجد ይሉ ነበር። አላህ ሆይ አንተ ለሰጠኸው ማንም አይከለክለውም፣ አንተ ለከለከልከው ማንም አይሰጠውም። የክብርና የልቅና የሀብት የስልጣን ባለቤት መሆን አንተ ዘንድ ምንም አይጠቅምም። ያኒ ኢማን ካልታከለበት አላህን ካልፈሩ ማለት ነው። ከሩኩዕ በኋላ ከሚደረጉ ዚክሮች ውዳሴዎች አንዱ ይሄ ነው። አህለ ሰናኢ ወልመጅድ ረበና ወለከል ሐምዱ ቅድም የተጠቀሰውን ካለም በኋላ ወሚልአ ማ ሺእተ ሚን ሸይኢን በዕዱ ከሚለው ቀጥሎ አህለ ሰናኢ ወልመጅድ ሐቁ ማ ቃለ አልዓብዱ ወኩሉና ለከ ዓብዱን اللهم لا مانع لما اعطيت ولا معطي لما منعت ولا ينفع ذا الجد منك الجد ልንል ይገባናል። በየሶላቱ እንደዚህ አይነት ዚክሮችን ልባችንን ሰብስበን ካለን የሶላትን ጥፍጥና ማግኘት እንችላለን። ከሶላት ውስጥ መውጣት ይከብደናል። ሶላትን እየናፈቀን ነው የምንገባው። ኹሹዕ ያለው ሶላት መስገድም እንችላለን። አላህን ቀጥታ እያናገርን ነው፣ እያወደስን ነው፣ እያጠራነው ነው፣ ራሳችንን ዝቅ እያደረገን ነው። ላ የንፈዑ ዘል ጀዲ ሚንከል ጀዱ የሰው ልጅ ዱንያ ላይ ክብር ያለው ሀብት ያለው ስልጣን ያለው ዝና ያለው መሆኑ አንተ ዘንድ ምንም አይጠቅመውም፣ ከቅጣት አያድነውም፣ ጀነት አያስገባውም። ስልጣኑ ዘመዱ አያቶቹ ተሰብስበው ጀነት ሊያስገቡት ከእሳት ሊያስወጡት አይችሉም። አንተ ዘንድ የሚጠቅመው አንተን መታዘዝ ነው፣ መልካም ስራ መስራት ነው። ስለዚህ ለዚህ አብቃኝ ማለት ነው። فكذلك ከሩኩዕ ስንነሳ ربنا ولك الحمد حمدا كثيرا طيبا مباركا فيه ማለትም ተወዳጅ ነው። ቡኻሪ ከሪፋዓ አዙረቂ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከሷሐቦቻቸው ጋር አብረው የሰገዱ ከሰጋጆች መሃል አንዱ ከሩኩዕ ሲነሳ ربنا ولك الحمد حمدا كثيرا طيبا مباركا فيه አለ። ጌታችን ሆይ ምስጋና ላንተ ይሁን፣ ብዙ ምስጋና፣ ንጹህ ምስጋና፣ በረካ የታከለበት ቋሚ የሆነ ምስጋና ላንተ ይሁን ብሎ አላህን አወደሰ። ከሶላቱ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቅድም ማን ነው ከናንተ ውስጥ የተናገረው ከሩኩዕ በኋላ ጌታውን ربنا ولك الحمد حمدا كثيرا طيبا مباركا فيه ብሎ ያወደሰው ማን ነው? ከሰጋጆች መሃል አንዱ እኔ አላቸው። ይሄን ነብዩ ሰለላሁ ዐለይሂ ወሰለም 30 ምናምን መላእክቶች ይሄን ዝክር ይሄን ውዳሴ መመዘግበው እኔ ነኝ ያለ ሲሽቀዳደሙ አየሁኝ በማለት ድርጊቱን ውዳሴውን ዱዓውን አድንቀዋል አጽድቀዋል። ከዚህ ከሩኩዕ መልስ ከሚባሉ ዚክሮች አንዱ ይህ ዝክር ነው። ሰሚዐ አላሁ ሊመን ሐሚደህ ረበና ወለከል ሐምዱ ሐምደን ከሲራን ጠይበን ሙባረከን ፊህ ቀለል ያለ ዝክር ነው። ለነሐፍዘው እንሰራበት ለልጆቻችን ልናሰሐፍዝ ይገባናል። 30 ምናምን መላእክት እኔ ነኝ ቀድሜ መዘግበው ያለ ሲሽቀዳደም አየሁኝ። ይሄ ዝክር አላህ ዘንድ ከመወደዱ መላእክቶች ዘንድ ከመወደዱ የመጣ ብለዋል። እነዚህ ከሩኩዕ በኋላ በሩኩዕና በስጁድ መሃል የሚደረጉ ዝክሮች ናቸው። ስጁድ ስንወርድ ደግሞ ቀደም ሲል የጠቀስነውን ዝክር ከማድረጋችን በተጨማሪ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ከማለታችን በተጨማሪ የተለያዩ ዝክሮችን ማድረግ እንችላለን እንደ አቅማችን። ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበን ናር اللهم إنك عفو تحب العفو فاعف عني اللهم اغفر لي وارحمني وتب علي اللهم إني أعوذ برضاك من سخطك وبمعافاتك من عقوبتك وأعوذ بك منك لا أحصي ثناء عليك أنت كما أثنيت على نفسك اللهم اغفر لي ذنبي كله دقه وجله أوله وآخره وعلانيته وسره اللهم أصلح لي ديني الذي هو عصمة أمري وأصلح لي دنياي التي فيها معاشي وأصلح لي آخرتي التي إليها معادي واجعل الحياة زيادة لي في كل خير والموت راحة لي من كل شر ወዘተ የተለያዩ ከነብይ የተገኙ ከሱሐቦች የተገኙ ቁርአን ላይ የተጠቀሱ የዱዓ አይነቶች አሉ። እነዚህን ትርጉማቸውን እንኳን ባናውቀው ዱዓ ማድረግ እንችላለን። ከነብይ ያልተገኙ ከቁርአን ውጪ የሆኑ ዱዓዎች ሲሆኑ ነው የግድ ትርጉም መታወቅ አለበት የሚባለው። ነገር ግን እነዚህንም ቢሆን ከቁርአን ከሐዲስ የተወሰዱ ከሱሐቦች የተገኙትንም ቢሆን ትርጉማቸውን አውቀን ስናደርግ ልባችን ይሰበሰባል። በየጊዜው ካለንበት ሁኔታዎች ካሉብን ችግሮች ጋር የሚሄዱ ይበልጥ ይሻላሉ የሚባሉ ዱዓዎችን የመረጠን ማድረግ እንችላለን። ሩኩዕ ላይ ጌታችሁን አድቁ፣ ስጁድ ላይ ዱዓ ላይ በርቱ ብላ ነብዩ ሰለላሁ ዐለይሂ ወሰለም
ዱዓ መቅቡል ይሆናል ብሏል ስጁድ ላይ። በአረብኛ ዱዓ ማድረግ የማይችል ሰው በራሱ ቋንቋ ማድረግ ይችላል። የመማር እድል ካለው በቀላሉ የሚማር ከሆነ መማር ይጠበቅበታል። የሚያስቸግረው ከሆነ ለመማር ከመጣር ጋር ግዴታውን ዚክር ካደረጉ በኋላ ስጁድም ላይ ይሁን ከተህያቱ ከተሸሁድ በኋላ በራስ ቋንቋ ዱዓ ማድረግ ይቻላል። የተወሰኑ ዑለሞች ሱና ላይ ብቻ ነው የሚቻለው ፈርድ ላይ አይቻልም የሚል አቋም አላቸው። ነገር ግን ትክክለኛው ፈርድም ላይ ሱናም ላይ ግዴታውን ዚክርና ዱዓ ካረጉ በኋላ ለምሳሌ ስጁድ ላይ ሱብሃነ ረቢያል አዕላ የሚለውን አንድ ወይም 3 ጊዜ ካሉ በኋላ በራስ ቋንቋ ዱዓ ማድረግ ይቻላል። አተህያቱን ጨርሰው ሶላት አለ ነቢ ካወረዱ በኋላ በራስ ቋንቋ የፈለጉትን ዱዓ ማድረግ ይቻላል። ምክንያቱም ሐዲስ ላይ ثم ليتخير من الدعاء اعجبه ተሸሁድን ከጨረሰ በኋላ አንዳችሁ ሶላት አለ ነቢ ካወረደ በኋላ ደስ ያለውን ዱዓ ያድርግ ብላ። ሁሉም ሰው አረብኛ አይችልም። እዚህ ፋቲሃን አተህያቱን ተክቢሩን ሰሚ አላሁ ሊመን ሐሚድ የሚለውን ስጁድ ላይ ሩኩዕ ላይ የሚባሉ ግዴታ ዚክሮችን ሱብሃነ ረቢያል አዕላና ሱብሃነ ረቢያል ዐዚምን በአረብኛው ከማለት ከዛ ውጪ ባሉ ሁኔታዎች ላይ ስጁድና ከተሸሁድ በኋላ በራስ ቋንቋ ዱዓ ማድረግ ይቻላል። በላጩ ግን አረብኛን ለምዶ የቁርአን የሐዲስ ዱዓዎችን ማድረግ ነው የሚሻለው። ሩኩዕ ላይ የሚደረገውን ዚክር አድርገን ከሩኩዕ ስንነሳ የሚባለውን ብለን በሩኩዕና በስጁድ መሃልም ቀጥ ብለን ቆመን የሚባለውን ዚክር ውዳሴ ብለን ከዛ በኋላ ስጁድ ወርደን ስጁድ ላይ የሚደረጉ ግዴታ የሆኑ ሱና የሆኑ ዱዓዎችን ዚክሮችን ካረግን በኋላ በሁለት ስጁዶች መሃል ቁጭ ስንል ረቢ እግፊርሊ እንላለን። አላህ ሆይ ማረኝ፣ አላህ ሆይ ማረኝ ማለት ነው። አንድ ጊዜም 2 ጊዜም 3 ጊዜም ይቻላል። ዝቅተኛው አንድ ነው። 2ም ማለት ይቻላል፣ 3 እና 5ም ማለት ይቻላል። እንዳሰጋገዳችን ለብቻችን ከሆነ የፈለግነውን ያክል፣ ተስማምቶ የሚሰግድ ሰው ከሆነም የፈለገውን ያክል። የተለያየ አይነት ጉዳይ ያላቸው ሁኔታ ያላቸው ሰዎች የሚሰግዱ ከሆነ መካከለኛው 3 ነው። 5 ቢሆንም ችግር የለውም በተለይ አጭር ስለሆነ። ወከዛልክ በሌላ ሐዲስ ኢማም አቡ ዳውድና ትርሚዚ ዘግበው አልባኒ ሶሒህ ባሉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በሁለት ስጁዶች መሃል አላሁመ እግፊርሊ ወርሐምኒ ወጅቡርኒ ወዓፊኒ ወህዲኒ ወርዙቅኒ ይሉ እንደነበረ ተነግሯል። አላህ ሆይ እግፊርሊ ማረኝ፣ ይቅር በለኝ፣ ወርሐምኒ እዘንልኝ፣ ወጅቡርኒ ጠግነኝ፣ አጠንክረኝ፣ ወዓፊኒ ሰላም አድርገኝ፣ በዱንያ ጤንነት አፊያ ስጠኝ፣ ከአደጋ ከችግር ከበሽታ ከተለያዩ ችግሮች ጠብቀኝ፣ ወህዲኒ መራኝ፣ ቀጥ አድርገኝ፣ አስተካክለኝ፣ ጽናት ስጠኝ፣ ወርዙቅኒ ሲሳይ ስጠኝ፣ ለሰውነት አካሌ ለሆዴ የሚያስፈልገውንም ለልቤ ለአእምሮዬ የሚያስፈልገውንም የእውቀት የምግብ ሪዝቅ ስጠኝ ብለው ዱዓ ያደርጉ ነበር። ስለዚህ በሁለት ስጁዶች መሃል ረቢ እግፊርሊ ረቢ እግፊርሊ ረቢ እግፊርሊ ብለን መደጋገም እንችላለን። አላሁመ እግፊርሊ ወርሐምኒ ወጅቡርኒ ወዓፊኒ ወህዲኒ ወርዙቅኒ ብለን ዱዓ ማድረግም እንችላለን። የተወሰኑ ዑለሞች ከነዚህ ውጪም ሌላ የፈለጉትን ዱዓ ማድረግ ይቻላል የሚል አቋም አላቸው። በሁለት ስጁዶች መሃልም የፈለጉትን ዱዓ ማድረግ ይቻላል የሚል አቋም አላቸው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሁለት ስጁዶች መሃል ቁጭ ብለው ረዘም ያለ ጊዜ ያሳልፉ እንደነበር ተነግሯል። እነዚህ ዝክሮችን ብቻ እያሉ አይደለም ይሄን ሁሉ ሰዓት ያሳልፉ የነበረው። ወከዛልክ ሶላት የዱዓ አላህን የማወደስ አላህን የማመስገን አጋጣሚ ስለሆነ ረቢ እግፊርሊ ከሚለው አላሁመ እግፊርሊ ወርሐምኒ ለአኺሪ ከሚለው ውጪም የፈለጉትን ዱዓ ማድረግ ይቻላል የሚል አቋም ያላቸው ዑለሞች አሉ። አይ ከነዚህ ውጪ መባል የለበትም እዛ ቦታ ላይ የተገደበ ዱዓ ነው መደረግ ያለበት የሚል አቋም ያላቸው ልካውንት እንዳሉ ሆነ እነዚህ ሁለት ዱዓዎች ራሱ በቂ ናቸው። በተለይ ሁለተኛው አላሁመ እግፊርሊ ወርሐምኒ ወጅቡርኒ ወዓፊኒ ወህዲኒ ወርዙቅኒ የዲን የዱንያ ሓጃዎችን አላህን የምንጠይቅበት ዱዓ ነው። አላህ ተባረከ ወተዓላ ኸይርን ያግራለን፣ ከገፍላ ከመዘናጋት ይጠብቀን። ወዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ዛሬ ደርሳችን በዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።